ስማ እቺ ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አለቅ አርቲስትንን በሚሉ ሰዎች እቺ ሀገር ጥንተም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን ምናስባት ነገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ፣ እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ዋሻው የእችን ሀገር ይወል ወንድሜ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። አለቀ። ጥሩ ነው ይሄ። ደህና ዋላችሁ። እግዚአብሔር ይመስገን። የእግዚአብሔር ሕግ ይገባችኋል? እውነት ለመናገር እውነቱ የእግዚአብሔር ሕግ ነው ወይስ አንተ አመለካከት ነው? ንገሩኝ። ግን እየተገዛ ያለ ለእግዚአብሔር ነው ለገዛ አመለካከት ነው? እሱ እኮ ነው የቸገረን ነገር። መጻሕፍት ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት? ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል፣ ግን የቴዲ አፍሮ ሲሆን አይደለም ብለዋል? ንገረኝ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላው አይደለም ደንቆሮ ብለው አንተ ነው አንቺ ነው። ሐዋርያት በዲስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁር ክርስቲያን ሀበቤተ ተውኔት ወዘፈን፣ ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ትናንት ይገርማችኋል ነገረ ክርስቶስ ስማ ስናስተምር አምሽተን ልክ እንደጨረስ ነው ነገረ ክርስቶስ አብሮኝ ሲናገር የነበረ ሰው ወዲያው ከ10 ደቂቃ በኋላ የሰውየውን ዘፈን ለጥፎታል። አፈርኩኝ። ወዳጄ ነው ብዬ አልምረው። አዎ ትናንት ኦንላይን ስተከታተሉ የነበራችሁ የፈለገ ወዳጄ ይሁን እንዴ ለጫፍ ወጣ ነውረኝነት ከምንድን ያመጣ ነው? ፖለቲከኞች እሺ ይሁኑ አክቲቪስት ነን የሚል የፈለጉትን ያደርጉ። እንዴት አንድ ክርስቲያን ነኝ ለክርስቶስ ቆማለሁ ያለ ሰው ዘፈንንና መዝሙርን ኃጢአትንና ጽድቅን እንዴት እኩል ማካሄድ ይፈልጋል? ከሱ ጋራ ነገረ ክርስቶስን ሲያስጠና የነበረው ሰባኪ the next day ወጥቶ ዘፈን ለጥፈው። ይሄ ነው የተቀላቀለ መንፈስ ማለት ይሄ። ዘፈንን የሚቃወሙ እኮ አሉ፣ በነፍስ ወከፍ በግለሰብ ደረጃ የሚቃወሙ አሉ። እንደ ተቋም ግን ዘፈን የሚደግፍ